ግድግዳ በደም መሰረት ለክብር መረዳት በስም ጠራት ቤተ ክርስቲያን ተዋሕዶ ናት። ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አስሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ለእናንተ ይሁን። የኃያሉ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንኳን ለመልአኩ ቅዱስ ገብርኤል ወርኃዊ መታሰቢያ በዓል በሰላም በፍቅር በአንድነት አደረሳችሁ አደረሰን እያልን ይህ ከመልአኩ ቅዱስ ገብርኤል በቀሲስ ተስፋ ማርያም የንስሐ የጽዋ ማህበር ልጆች ኪነ ጥበብ ክፍል በ2018 ዓ.ም ተዘጋጅቶ ወደ እናንተ የቀረበላችሁ መንፈሳዊ ጭውውት ክፍል 2 የመጨረሻው ክፍል እነሆ። ተዋንያን ኤደን ወለተ ስላሴ እንደ እናት አለሜ፣ ጥሩ ሴት ወለተ ሐና እንደ ትዕግስት፣ ግርማነሽ ወለተ ጊዮርጊስ እንደ ፍሬ፣ ሐና ወለተ ኢየሱስ እንደ እናት እቴቶ፣ ኢዮብ ተክለ ጻድቅ እንደ አባት አብርሃም፣ ማሬ ወለተ እግዚእ እንደ ሐረግ፣ ሀብታም ወለተ ማርያም እንደ ቅድስት በጋራ በመሆን ነው። በጽሞና ተከታተሉን ዘንድ በትህትና እንጠይቃለን። ከመርሃ ግብሮች ጋር መልካም ቆይታ ይሆንልን። በውሃ ግድግዳ በደም መሰረት ለክብር መረዳት በስም ጠራት ቤተ ክርስቲያን ተዋሕዶ ናት። እዛ ያልኩት እንድታለቅሽ አይደለምማ። አታሳዝንም? ስታለቅስ ለእኛ ብላ እንደ እናትም እንደ አባትም ሆና እንጀራ ሽጣ የሰው ልብስ አጥባ ወይ እናት መከራ። እንጂ መጽሐፍ ቅዱስ መዝሙረ ዳዊት መዝሙር 9 ከቁጥር 9 እስከ 10፣ መዝሙረ ዳዊት መዝሙር 37 ከቁጥር 18 እስከ 19፣ መዝሙረ ዳዊት መዝሙር 9 ከቁጥር 2 እዩ። እስቲ በዚህ እንመን። ችግርን የምናመጣው እኛ ብቻ ነን። አሁን ተነሽና እማዬን ይቅርታ ጠይቂያት። እማዬ ይቅርታ አስጨነቅኩሽ አይደል? ኧረ ተይ እናት እኮ አታኮርፍም የኔ ልጅ። እኔ ነኝ እንጂ እንደው ሁሌ ይሞላልኝ። እናንተ የምትወዱትንስ ባደርግላችሁ ጣልቼ ነው? አልሞላ ብሎኝ ነው እንጂ ልጄ ሁሌም እኮ አስባለሁ። እማ እኔ ነኝ ግራ ያጋባሁሽ። በውስጥ እሰየንሽ ተባረኪልኝ። ምንም ግራ አላገባሽኝ። ጎሽ ጽዮንም ሆይ ለአምላክሽ እልል በይ። የደጆችሽ መወርወሪያ አጽንቷልና ልጆችሽም በውስጥ ባርኳችኋልና። እንደዚህ ነው የሚለው ነብየ ቅዱስ ዳዊት እና ተመስገን ነው ልጅ። እማዬ ደስ ስትሉ ፍቅር ሞላው ቤታችን። እንዲህ አቶ አብርሃም መጡ። ምን ፈልገው ይሆን ደግሞ? ምን ቀራቸው? አይ እንደው በእግዚአብሔር እኛንም ሊጨርሱን ነው ማለት ነው። የቀረሙትን ደግሞ ልጆች አይኒ ግቡ እስቲ ወደ ውስጥ። እማ ሞት አይፈራም፣ ይግደለን ሁላችንም። ደግሞ በጊዟል። ዛሬ ቀኑ ትንሣኤ ስለሆነ ይቅር ሊጠይቅ መጥቶ ሊሆን ይችላል። እህት አለምዬ ይቅር በይ። ሳላውቅ በስህተት እያወቁ በድፍረት የበደልኩሽም ሁሉ ይቅር ካላልሽ ታግረሽ ላይ አልነሳም። ኧረ ጉድ! ኧረ ተው አቶ አብርሃም፣ ይቅር ለእግዚአብሔር ቸሩ ስላሴ ሁላችንን የሚማረን። በል ተነስ ተነስ፣ ግድ የለም ተነስ። እንዴ እንደዚህማ አያስፈልግም። እቤት ድረስ መምጣት ራሱ ትልቅ ይቅርታ ነው። እግዚአብሔር ያክብርልኝ። ሁላችሁንም እወዳችኋለሁ። ለፍቅራችን መግለጫ አብረን ምሳ እንብላ። ቢላዋ ስጡኝ። አቶ አብርሃም በእውነት እግዚአብሔር ያክብርልን፣ እናመሰግናለን። ወገኖች ምሳ እስኪደርስ ድረስ ትንሣኤ ምን እንደሆነ እንወያይ። ልጅዬ እኔ ምንም ነገር አላውቅም። እኔም አላውቅም። ጸጋው የበዛላችሁ አሳውቁን ከምታውቁት። መልካም እህቶቼ፣ ትንሣኤ ማለት ተንሥአ ካለው የግዕዝ ግስ የተወሰደ ሲሆን ትርጉሙ መነሳት፣ አነሳስ ማለት ነው። እስራኤል ዘሥጋ ያከብሩት የነበረው በዓል ፋሲካ ከባርነት ቀንበር ወደ ነፃነት የተላለፉበት፣ ከሀዘን ወደ ደስታ የተሸጋገሩበት በዓል ነው።
የክርስቶስ ትንሣኤ እግዚአብሔር እኛን ምን ያህል እንደወደደን የምናስተውልበት፣ የፍቅሩ ጥልቀት፣ የቸርነቱ ስፋት የምናደንቅበት የነፍሳችን የእረፍት ቀን ነው። የክርስቶስ ትንሣኤ ላመኑ ክርስቲያን ሁሉ ትንሣኤያቸው ነው። ክርስቶስ ለሙታን ሁሉ በኩር ሆኖ ከሙታን መካከል ተለይቶ ተነስቷል። የሙታን ሁሉ መነሳት የሚያረጋግጥልን ደግሞ ትንሣኤው ነው። የክርስቶስ ትንሣኤ መርገመ ስጋ መርገመ ነፍስ፣ ሞተ ስጋ ሞተ ነፍስ የተሻረበት፣ ረድኤተ ገሃነም ጠፍቶ በአዳም የተፈረደበትን ፍርድ ሁሉ ተደምስሶ ፍጹም ነጻነት የማይለወጥ ደስታ የተገኘበት ስለሆነ ፋሲካ ይባላል። የሐዲስ ኪዳን በዓል ትንሣኤ ግን እስራኤል ዘነፍስ ከኃጢአት ወደ ጽድቅ የተመለስንበት፣ ከሐሳር ወደ ክብር፣ ከአሮጌው ወደ ሐዲስ ሕይወት የተሸጋገርንበት መንፈሳዊ የነጻነት በዓል ነው። ለሁላችሁም ቃለ ሕይወት ያሰማልን፣ ጸጋውን ያብዛላችሁ። ለሁላችሁም ቃለ ሕይወትን ያሰማልን። እህቶቼ ግን ለምን ዳግም ትንሣኤ ተባለ? ጥሩ ጥያቄ ነው። ዳግም ትንሣኤ የተባለበት ምክንያት በአከባበር በስርዓት የመጀመሪያውን ትንሣኤ ስለሚባል ነው። የትንሣኤ ዕለት የሚባለው እግዚአብሔር ሳይለወጥ በሙሉ በዚህ ቀን ይደገማል። ከዚህም የተለየ ሁለት መጠሪያ ስያሜ ስሞች አሉት። እነዚህም ፈጽምነ፣ አግዓተ፣ ግብር ይባላሉ። የሰሙነ ትንሣኤ በዓል አከባበር ፈጸምን ማለት ሲሆን አግብአተ ግብር የተባለ ደግሞ ጌታችን ኢየሱስ ክርስቶስ አባ ወአቡየ ግብር ዘውሃበ ከኒ ፈጸምኩ፣ እኔ ልሰራ የሰጠኸኝን ስራ ፈጽሜ በምድር ያከበርኩ ያለው ከቅዳሴ በኋላ ሊቃውንት በዚህ ቀን የሚዘምሩበት የዝማሬ ቃል ነው። በሉ ግቡ ከቤት በሉ ብዙ አረፍ አረፍ በሉ እና ምሳ ይደርሷል። ኑ እንብላ አብረን። እሰይ እንዲህ አሰባስበናል። እንግዲህ ምን ይሳነዋል እግዚአብሔር በእውነቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ሆይ ከፊታችን ያቀረብነው ማዕዳችንን ባርክልን፣ ቀድስልን። እኛም የበላነውን የጣፈጠ ምግብ መጠጥ ለተራቡ ወገኖቻችንም አድልልን። አሜን። በሉ ብሉ። ኧረ ደስ ስትሉ ስንል አብረን እንኑር። ለእነ ቅድስቴም አባዬ አባታቸው ይሆናል። እውነት ደስ አይላችሁም? ውድ እህታችን ስለ መልካም አስተሳሰብሽ ሁሉ እናመሰግናለን። ከእናንተ ይቅር ለእግዚአብሔር ተባልን ማለት ቤተሰብ ሆንን ማለት ነው። ተመስገን እግዚአብሔር ሆይ ይችን ያበላህን ያጠጣህን አምላካችን ተመስገን። እግዚአብሔር ይስጥልን። እህት አለሜ እድሜና ጤና አብዝቶ ይስጥልን። እንዳከበርሽን ድንግል ከነ ልጇ ታክብርሽ። አትፈርስም ጉልላቷ እርሱ ነው፣ እሳት የሰራት ደሙ ነው። ብትፈተን በእሳት በመከራ ትኖራለች ሁሉንም ተሻግራ። ኦርቶዶክስ ተዋሕዶ ሀገር ናት የሰጠች ክብር ነፃነት። ኦርቶዶክስ ተዋሕዶ ሀገር ናት የሰጠች ክብር ነፃነት። ውድ አድማጮቻችን እስካሁን ስትከታተሉት የነበረው ከቅዱስ ገብርኤል በቀሲስ ተስፋ ማርያም የንስሐ ጽዋ ማህበር ልጆች ተዘጋጅቶ ወደ እናንተ የቀረበላቸው መንፈሳዊ ጭውውት ክፍል 2 የመጨረሻው ይህንን ይመስል ነበር። ውድ ጊዜያችሁና ሰዓታችሁን መስዋዕት አድርጋችሁ ስላዳመጣችሁን በኃያሉ በልዑል እግዚአብሔር ስም በእናቱ በእናታችን በቅድስት ድንግል ማርያም ስም ከልብ እናመሰግናለን። በድጋሜ መልካም በዓል ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ማርያም ወለመስቀሉ ክቡር ወለዓለመ ዓለም። ይቆየን። አሜን።